በሽታ ብቻ ማለትም በማሽተት ብቻ በሽታ የምትለይ ሴት አለች ብዬ ብነግራችሁ ታምናላችሁ? ይኸውላችሁ ይህ ታሪክ የሚያጠነጥነው እንግዲህ በዚህ ዘርፍ ይሆናል። ይህ በስክሪኑ ላይ የምትመለከቱት ህጻን ልጅ እንግዲህ የባለ ሀብት ልጅ ወይንም የባለ ስልጣን ልጅ ወይንም ደግሞ ወንጀለኛ ነው ብላችሁ ልታስቡ ትችላላችሁ። እንደዚህ አስባችሁ ከሆነ ግን ተሳስታችኋል። ይኸውላችሁ ቤተሰቦች ነገሩ እንዲህ ነው። ይህ ህጻን ልጅ እንግዲህ እንደዚህ በፖሊሶች የተከበበው ታሪኩ እጅግ በጣም ብዙዎቹን ያሳዘነና አንገት የሚያስደፋ ስለነበረ ነው። እናም ነገሩ እንዲህ ነው። እነዚህ በስክሪኑ ላይ የምትመለከቷቸው ሁለት ህጻን ልጆች ጓደኛ ማቾች ናቸው። ታዲያ እቺ በስክሪኑ ላይ የምትመለከቷት ሴት ልጅ ጋቢ ትባላለች። ጋቢም ታዲያ አንድ በሽታ አለባት። ይሄን በሽታዋ እንግዲህ የጸጉር መነቃቀል ነበር ያዛት። ይህ የጸጉር መነቃቀል በሽታም እንግዲህ ወደ ካንሰር ውሎ እያደር ተቀይሮባታል። ታዲያም እንግዲህ ይሄንን በአጽንኦት የተመለከተው ጓደኛዋ ቴይለር አንድ ነገር አሰበ። ያሰበውን ነገር አንድ ነገር ቢኖር ጸጉሩን ላለመቆረጥም ነበር። 2 ዓመት ሙሉ ጸጉሩን አልተቆረጠም። በየሄደበት ቦታ ትምህርት ቤትም ቢሆን ጓደኞቹ ሲያገኙት አንተ ሴታ ሴት ነህ ጸጉርን ታሳድጋለህ ብለው ሁሌም ቢሆን ይሰድቡትም ነበር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም በተለየ 3 ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቆይ ግን ከዛ በፊት ምንድነው ሙቀቱ እኔ ጋር ብቻ ነው ወይንስ እናንተ ጋር ነው? ጭራሽ እኮ መኖር አልቻለም። እንዴት እንደሚሆን እንጃ። ከዚህ በኋላ እንግዲህ ይቀንሳል ብዬ አስባለሁ። እንዴት ነው እናንተ ጋር ያየሩን ጸባይ? እስቲ በዚሁ አሳውቁኝ። እናም በተጨማሪ የዛሬው ቪዲዮ እዩና እንግዲህ ሐሳብ አስተያየታችሁን በቀናነትና በነጻነት ኮሜንት ላይ የመጻፍ ሙሉ መብት አላችሁና ኮሜንታችሁን ጻፉልኝ። ወደ ዛሬው ፕሮግራማችን እንለፍ። በሽታ ብቻ ማለትም በማሽተት ብቻ በሽታ የምትለይ ሴት አለች ብዬ ብነግራችሁ ታምናላችሁ? ይኸውላችሁ ይህ ታሪክ የሚያጠነጥነው እንግዲህ በዚህ ዘርፍ ይሆናል። ይኸውላችሁ ቤተሰቦች ነገሩ እንግዲህ እንደዚህ ነው። በ1980ዎቹ ዓመተ ምህረት ነበረ ባለቤቷ ከስራ በኋላ ወደ ቤት ሲገባ ለየት ያለ ጠረን ያሸተተችው ይቺ ሴት። እዛም እንግዲህ ወደ ባለቤቷ ጠጋምትልና ምን ሆነሃልን ብላ ትጠይቀዋል። የባለቤቷ መልስ እንግዲህ ኧረ እኔ ምንም አልሆንኩም የሚል መልስ ነበር። ታዲያ በዚህ ሁኔታዎች ውስጥ እንግዲህ 1 ቀን 2 ቀን 3 ቀን እያለ ወራቶች ተቆጠሩ። ነገር ግን ይቺ ሴትዮ የምታሸተው የሰውየው ሽታ ወይንም የባለቤቷ ሽታ ለየት ያለባት ይመጣል። ሰው ግድ የለህም ልክ አይደለህም ህክምና ማግኘት አለብህ ወደ ህክምና ተቋም ጎራ በልና ታየውን ብላ ትነግረዋል። እሱም ታዲያ የባለቤቱ ጭቅጨቃ ስለበዛበት ወደ ህክምና ተቋም ያመራል። ታዲያም እንግዲህ በዚህ አጋጣሚ ነበረ የፓርኪንሰንስ በሽታ ተጠቂ መሆኑ ይታወቀው። ታዲያም እንግዲህ ከ10 ዓመታትም በኋላ ስራ እስከሚያቆም ድረስ ህመሙ እጅግ በጣም ጠንቶበትና ሽታውን በርትቶበት ነበረ። ማለትም በሷ በባለቤቷ አፍንጫ ላይ ማለት። ታዲያም እንግዲህ በዚህ አጋጣሚ ባለቤቷን ለመደገፍ የፓርኪንሰንስ በሽታ ተጠቂ የሆኑ ሰዎች ጋር ትሄድና ባለቤቷንም ታቀላቅለዋል። ነገር ግን እዛ ቦታም ባለቤቷን ስትወስደው እጅግ በጣም ኃይለኛ የሚባልም ሽታም አሁንም በድጋሚ ይሸታታል። ታዲያም እንግዲህ ይህንን ያጋጠማትን ነገር በጠቅላላ ለዶክተሮች ጠጋ ብላም ትናገራለች። ታዲያም እሷም እንዲህ ስትል ትደመጣለች። የለም እኔ አፍንጫዬ እንደዚህ አይነት ሽታ ካሸተተ ያ ሰው በሽተኛ ነው ማለት ነው። እኔም ደግሞ እርግጠኛ ስለሆንኩም ነው ወደ እናንተ ወደ ዶክተሮች የመጣሁትን ብላ ለዶክተሮቹ ታሳውቃቸዋለች። ታዲያም እንግዲህ ይህ ሁላ ክስተት የከሰታቸው ዶክተሮችም ምርመራም ያደርጉላታል። ከዛም በኋላ የሆኑ ትናንሽ ፍንጮቹንም ማግኘት ቢችሉ እርግጠኛው ነገር ላይም አልደረሱም ነበር። ታዲያ ይህንንም ኬዝ እንግዲህ ሳይንቲስቶች እንዲሄድም ይደረጋል። ከዛም እንግዲህ እነዚህ ሳይንቲስቶች እስቲ እንሞክረው በማለት አንድ እድል ይሰጣታል ለዚህ ሴት። ከዛም በኋላ እንደ ፈተና መልክ አድርገው አንድ ነገር ያዘጋጁላታል። 12 የተለያዩ ቲሸርቶችን ያቀርቡላታል። ከ12ቱ ቲሸርቶች ግን 6ቱ የፓርኪንሰንስ ተጠቂ የሆኑ ሰዎች የለበሱት ቲሸርት ነበር። ከዛም በኋላ እንግዲህ ከተደረደሩት 12 ቲሸርቶች መካከል 6ቱን በትክክል አወቀችው። ከዛም በኋላ ወደ 7ኛውም ቲሸርት ከሄደች በኋላ ይሄም የፓርኪንሰንስ ተጠቂ በሽተኛ ሲለብሰው የነበረ ልብስ ነው ብላ ለሳይንቲስቶቹ ትነግራቸዋለች። ነገር ግን ሳይንቲስቶቹም በዛ ሰዓት ይሄንን ተሳስተሻል፣ እነዚህ ካሸተትሻቸው 6ቱ ቲሸርት መካከል 6ቱን አግኝተሻል፣ ሌላ ግን ምንም አይነት የፓርኪንሰንስ ተጠቂ የሆነ ልብስ እዚህ የለም ብለው ሳይንቲስቶቹ ያሳውቋታል። ታዲያም እንግዲህ ከ8 ወራትም በኋላ ነበረ ያ ሰው የፓርኪንሰንስ ተጠቂ በሽታ የሆነው ማለትም 7ኛው ማለት ነው። እሷ 7ኛ ላይ ያሸተተችው። ታዲያም ይቺ ሴት እንግዲህ ስለዛ ሰውዬ 95% የሚሆን ትክክለኛ ግምቷንም አስቀመጠች። እናም እንግዲህ ከዶክተሮቹ በላይ አፍንጫዋ ዶክተር ነውም ሲሉ እነዚህ ሳይንቲስቶች ለዚች ልጅ የእውቅና ማረጋገጫ ወረቀትም ሰጥተዋታል። ታዲያም
እንግዲህ ይሄንን ህመም ብቻ የምታውቀው ሌሎች ነገሮችን በማድረግ ሳይሆን በማሽተትና በማሽተትን ብቻ ነበር። ይሄም እንግዲህ ያው ተፈጥሯዊ ሰጣት አጸጋም ነበር። ያው እንግዲህ ዶክተሮች ብዙ ህክምና ላይ ሆኖ ሳይቸገሩ እሷ በአንድ ሽታ ብቻ እነዚህን ሰዎች መለየት ትችላለች ማለት እና ለማንኛውም እስካሁን ድረስ ያው ብዙ የተለያዩ ተፈጥሮችን አይተን ነበረ። የዚች ሴትዮ ደግሞ እጅግ በጣም ብዙዎቹን አጀብ ያስባለ ስለነበረ እኔም ወደ እናንተ አመጣሁላችሁ። ወደ ቀጣይ ዶክመንታሪ ቪዲዮአችን እንለፍ። ይህ በስክሪኑ ላይ የምትመለከቱት ህጻን ልጅ እንግዲህ የባለ ሀብት ልጅ ወይንም የባለ ስልጣን ልጅ ወይንም ደግሞ ወንጀለኛ ነው ብላችሁ ልታስቡ ትችላላችሁ። እንደዚህ አስባችሁ ከሆነ ግን ተሳስታችኋል። ይኸውላችሁ ቤተሰቦች ነገሩ እንዲህ ነው። ይህ ህጻን ልጅ እንግዲህ እንደዚህ በፖሊሶች የተከበበው ታሪኩ እጅግ በጣም ብዙዎቹን ያሳዘነና አንገት የሚያስደፋ ስለነበረ ነው። እናም ነገሩ እንዲህ ነው። የዚህ ህጻን ልጅ አባት ፒት ይባላል። ልጁ ደግሞ ዲኮታ ይባላል። ታዲያም እንግዲህ የዚህ ህጻን ልጅ አባት ለ16 ዓመታት አገሩን በታማኝነት ያገለገለ የፖሊስ መርማሪ ነበር። ከዛም ባሻገር እንግዲህ በኢንዲያና ፖሊስ ዲፓርትመንት በመርማሪነት ላለፉት ዓመታትም ያገለገለ ነበር። በአንድ ወቅት እንግዲህ ያው እንደተለመደው የነፍስ ማጥፋት ወንጀል ምርመራ እያደረገ ባልታሰበ ሰዓት በጥይት ተተኩሶበት ይሞታል። ታዲያም እንግዲህ እዚህ ጋር በስክሪኑ ላይ የምትመለከቷቸው የፖሊስ ዲፓርትመንቱ አባላት በጠቅላላ የአስክሬን ሽኝት እንደ ጀግና ተቀብለው በምርጥ ሁኔታ ያስፈጽሙለታል። ያው መኪናውን ቢሆን በቀድሞ ሲጠቀምባት የነበረችው ይቺ መኪናም እንደ ሙዚየም እዛው ግቢ ውስጥም ትቆማለች። ታዲያም እንግዲህ ይህን የጀግና አቀባበልና ሽኝትም የተመለከተው ይህ ህጻን ልጅ ያው አባቱ መሞቱን ጠንቅቆ ቢያቅም አንድ ምኞት ብቻ ግን ነበረው። ምኞቱ ደግሞ ያው አባቴ ከሞተ በኋላ አንድ ፖሊስ ምን አለ ወደ ቤቴ ይዞ ቢሸኘኝ ብሎ ተመኘ። ይሄንንም የተመኘውን ነገር እንግዲህ ለእናቱ ቀስ ብሎም ሹክ ይላታል። እናትም እንግዲህ ልጇ የተናገራት ነገር በሰዓቱ ትንሽ አሳዝኗት ስለነበረ ይሄ ነገር ይቻል ይሆን አይቻል ይሆን የሚለውን ነገር ወደ ፖሊሶች ጠጋ ብላ ትጠይቃለች። ከዛም በኋላ ወደዛ ፖሊስ ዲፓርትመንትም ከሄደች በኋላ እባካችሁ ልጄ አንድ ፖሊስ ወደ ቤት እንዳመጣው ይፈልጋልና እባካችሁ የሚቻል ከሆነ ተባበሩኝም ስትል በሚያሳዝን ሁኔታ ይቺና ትጠይቃለች። እነዚህ የፖሊስ ዲፓርትመንት አባላትም ታዳ የዚህ ፖሊስ ውለታ ስለነበረባቸው ያው ተወዳጅ ፖሊስም ስለነበረ ያው ሀገሩንም በሚገባ ሁኔታ ጠንቅቆ ያገለገለም ስለነበር አይደለም አንድ 70 ፖሊሶች እንዳለ መተው ይህን ህጻን ልጅ በዚህ መልኩ ከትምህርት ቤት ወደ ቤቱ ሽኝት አድርገውለታል። ታዲያም እንግዲህ ክስተት በዚህ ብቻ አያበቃም። የፖሊስ ዲፓርትመንቱ ቲምም በጠቅላላ መተው ለዚህ ህጻን ልጅ ቲሸርት ማሳተመው አንተ የጀግና ልጅ ነህና ያው እንደ ጀግና ክብር ይገባሃልን ብለው ነገሩት ለዚህ ህጻን ልጅ እና ለማንኛውም ሁሌም በየትኛውም ሰዓት እኛም ከጎንህ ነን ብለውም የመጨረሻ ቃላቸውንም ሰጡት። ታዲያም እንግዲህ እዚህ ስክሪኑ ላይ እንደምትመለከቱት ይህ ህጻን ልጅ አንገቱን የደፋው አንድ ፖሊስ ብቻ ጠብቆ ያው 70 ፖሊስ ስለመጣና በዛ ሰዓት ስለደነገጠም ነበረ እና ለማንኛውም በመጨረሻም ይህ ህጻን ልጅ አባቱ ሞቶበት ስለነበረ እነዚህ የፖሊስ ዲፓርትመንቶች ባላሰበውና ባልጠበቀ ሁኔታ ይህንን ልጅ ለማስደሰት በቅተዋል። ወደ መጨረሻውና ወደ ሶስተኛው ዶክመንታሪ ቪዲዮአችን እንለፍ። እነዚህ በስክሪኑ ላይ የምትመለከቷቸው ሁለት ህጻን ልጆች ጓደኛ ማቾች ናቸው። ታዲያ እቺ በስክሪኑ ላይ የምትመለከቷት ሴት ልጅ ጋቢ ትባላለች። ጋቢም ታዲያ አንድ በሽታ አለባት። ይሄን በሽታዋ እንግዲህ የጸጉር መነቃቀል ነበር ያዛት። ይህ የጸጉር መነቃቀል በሽታም እንግዲህ ወደ ካንሰር ውሎ እያደር ተቀይሮባታል። ታዲያም እንግዲህ ይሄንን በአጽንኦት የተመለከተው ጓደኛዋ ቴይለር ይሄ አንድ ነገር አሰበ። ያሰበውን ነገር አንድ ነገር ቢኖር ጸጉሩን ላለመቆረጥም ነበር። 2 ዓመት ሙሉ ጸጉሩን አልተቆረጠም። በየሄደበት ቦታ ትምህርት ቤትም ቢሆን ጓደኞች ሲያገኙት አንተ ሴታ ሴት ነህ ጸጉርን ታሳድጋለህን ብለው ሁሌም ቢሆን ይሰድቡትም ነበር። ታዲያም እንግዲህ ይህ ህጻን ልጅ አንድ አላማ ብቻ ነበረው። ምናልባት እኔ ባለኝ አቅም ጋቢን ማስደስታት ከሆነ ለ2 ዓመታት ያክል ጸጉሬን አሳድጌ እኔ ጸጉሬን ለሷ ሰጣታለሁ ብሎ አስቦ የሷ አላማው ይሄ ነበር። ታዲያም እንግዲህ ይሄን ሁላ ስድብ ይሄን ሁላ መንቋሸሽ በልቡ ይዞ አጭቆ ይዞ ለማንንም ትንፍሽ ሳይል ከርሟል። ጋቢም እንግዲህ ቢጨንቃት ለምንድን ነው የምታሳድገውን ብላ ጠየቀችው። እሱ ግን ያው ጸጉሩ እስኪያድግ ድረስ ዝምታ ነበር መልሱ። የለም አስጠልቶብሃል፣ ከዚህ በኋላ ጸጉርህን መቆረጥ አለብህም ብላ ሁሌም ትነግረዋለች። እሱ ግን በየትኛውም ሰዓት ቢሆን ምንም አይነት መልስ የለም። ምክንያቱ ደግሞ ያው ጸጉሩ አድጎ ትልቅ እስኪሆንለት ድረስ ጸጉሩን መጠበቅ ነበር። እጅግ በጣም በሚገርም ሁኔታ 2 ዓመታት ከተቆጠሩ በኋላ ከነ ቤተሰቡን ሰብስቦ ይህንን ነገር ይናገራል። እስከ ዛሬ ድረስ ይህን ሁላ ጸጉሬን ያሳደግኩት ጸጉሬን ለሷ ስል ነው። ያው እሷ ጸጉር የላትም፣ የሚያማት ህመም ያው ጸጉሯን ነጥቋታል። ስለዚህ እኔ ጸጉሬ ልሰጣት ነው ያሳደግኩት። እስካሁን ስትናገሩኝ እናንተ ወይንም ስድባችሁን የቻልኩት ያው ለሷ ስል ነው ብሎ ይናገራል። ታዲያም እንግዲህ ሁሉም በመደናገጥና በእንባ ቴይለርን ማለትም ይህንን ህጻን ልጅ ይቀበሉታል። በእርግጥ የሱ ጸጉር ለሷ ምንም እንደማያደርግለት እሱ አይገባውም ነበር። ያው እሱ ግን ያው አላማውን ያዘን። ታዲያ እንግዲህ በዚህም የተደነቁት ቤተሰቦቹ የትምህርት ቤት አጋሮቹ ሁሉ ይቅርታ ጠይቀውት ምን አይነት ብሩህ ልብ እንዳለው አመስግነውታል። በስተመጨረሻም እንግዲህ ጋቢ የቴይለርን ጸጉር በመቁረጥ በማስታወሻነት ይዘዋለች። ከዛም በኋላ እንግዲህ እንደዚህ በሚያምር መልኩ ተቆርጦ ልበ ብርሃንነቱን አስመስክሮ አሳይቷል። እናም ለማንኛውም ይህ ህጻን ልጅ ለሚወዳት ልጅ ማለትም ለጓደኛው ያለውን ልበ ብርሃንነት አሳይቷል። የዛሬ ፕሮግራማችን ይሄን ይመስል ነበረ። የዛሬውን ፕሮግራማችን እንደወደዳችሁ ተስፋ አለኝ። ለማንኛውም አዲስ ከሆናችሁ ሰብስክራይብ
አድርጉ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉት። ሀሳብ አስተያየት ወይንም እንዲስተካከል የምትፈልጉት ነገርም ካለ በቀናነት ኮሜንት ላይ ሀሳባችሁን የመጻፍ መብት አላችሁ። በቀጣይ ፕሮግራማችን እስከምንገናኝ ሀሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።